በቃ የልጆቻችን ባህሪ ብዙ ቁስል ሊያመጡ ይችላሉ ሊያቆስሉ ይችላሉ በጣም የተዛባ አስተሳሰብ ተምረው ሊመጡብህ ይችላሉ ልጆች ከተለያየ ቦታ ላይ ከተለያየ ቦታ በቀዱት ነገር በሽተኛ ልጅ ቤትህ ከች ይላል ያን አንተ ሐኪም ነህ ይገርም ሙረቢ ኮንክ ሐኪም ነህ ስለዚህ ያው ራስህን በጣም ጥልቅ ሐሳብ ነው ሙረቢ ለህክምናው ወይም ለህክምና ባለሙያ የቀረበ ነው አንድ በልልኝ አንድ ላለሁኝ ልዩነቱ ምናልባት ሁሌ ህክምና አለ ማለት ነው ቤት ውስጥ ምንም አትጠራጠር ምንም አትጠራጠር ሁሌ በሽተኛ አለ ሁሌ ህክምና ሁሌ አለ በቃ ልጅ ሳያጠፋ ከዋለኮ እንደውም ማያጠፋ ልጅ እዚህ ኖርማል ደም እሱ ነው ወደ ህክምና ማዕከል መወሰድ ያለበት መለክ ነው እንዴ ሰው ነው ማጥፋት ማለት በሌላ አነጋገር ቀልል አድርጌ እንዳስታውስ ከፈለከኝ መሐመድ እያጠፋ ያለው ልጁ ለመማር ነው ሆም ብሎ ለማጥፋት አይመስለኝም ሆም ብሎ ለማጥፋት አይደለም ግን ልጆች ለመማር በሚያደርጉት ውጣ ውረድ ያጠፋሉ ይጠፋል ነገር ከመስመር ይወጡብሃል የተዛባ አስተሳሰብና አመለካከት ይዘው ይመጣሉ ያንን ማረቅ ማከም ያንተ አሳይመንት ነው በቃ የሆነ የተባለሽ ከንግግራቸው ከኮሙኒኬሽናቸው hatta ሌሎችም ነገሮች ወድቀው እኮ ተጋግጠው ተላልጠው አንተ ሐኪም መሆንከን ካወቁ ገልጠው ያሳዩሃል ግን ማናዛ አስተሯሯጥ ነው ጥርስ የተሰበረው እንዲሆንከው ጥርስ ሊሰበር ይችላል ልጅ ተሰበርኩኝ ብሎ እንዲነግርህ ፍቀድለት የሐኪም ለሐኪም በሽታው የሚደብቅ ሰው የለም ጤነኛ ሰው ማለት ነው መቼ እንደምታክመው ስለሚያቅ ማለት ነው የለም አያክመኝም እንደውም ባስ ያጠቃኛል እንደውምና ሰብራለሁ ምናምን ቢል የተሰበረጅ አንዴ ትምህርት ቤታችን እንደዛ አጋጥሞናል ልጁ ተሰብሮ ጠራ ነው ወላጁን እና እንደውም እጁን ሊሰብረው ጎተተው በጣም ደንግጠው አስተማሪዎቻችን ዳይሬክተሮቻችን ምንም ማረሳውምና this person በቃ ሙራቢ አይደለም እንኳንስ ሐኪምም እንደዚህ አያደርግም በጣም በጥንቃቄ ነው የሚይዝህ ኢሚዲየትሊ አንቲ ምንድነው ስሙ ህመም መቀነሻ ነገር ይሰጥህና ነው ከዛ ትሪት ማድረግ የሚጀምረው ራሱ ሊሰፉ ሲሉ ታቃለ ማደዘዣ ይሰጡሃል በጣም እንዳትሰቃይ ማለት ነው ግን ሊረዱ ዝግጁ ናቸው እዚህ ሐኪም ካልሆንክ ሙራቢ አይደለም ዋው ቤትህ ላይ ብዙ በሽታዎች ይርመሰመሷታል ታቃለ ትደበቃታለህ እንጂ ይደበቃል እንጂ በሽታው አይደለም በሽታው አይደለም እዚህ ሐኪም ስትሆን ሰዎች ገልጠው ቁስላቸውን ገልጠው የበላቸው ከክም ካለ የቆሰለም ነገር ካለ የወጣባቸው ነገር ካለ የሆዳቸውም ካለ ግልጥልጥ አድርገው ለሐኪም ነግረው መድኃኒት እንደሚያገኙት ልጅህ ግልጥልጥ አድርገው ነግሮ መድኃኒት እንዲያገኝ ፍቀድለት ሐኪሙን